አርጁን ግን ሞተ እንዴ? ቆይ መቶ ነበር በዱላ እንደዚህ መተሽ ስላስተኛሹ ልጅ ነገር። ወይኔ ጉዴ ውሃ በቃ ባችሁ ከተታሰር ነው። ዋሽግሽ ውሃ ነክቷችሁ ነው? ማን የደፈራችሁ ንገሩኝ። አዎ ዳጣ እውነቷን ነው አባዬ። ነክቷችሁ እንደዛ ነው የምትሉኝ? ንገሩኝ። እንዴ ማን እንዴ የት አባዬ? እንዴ በቃ እንደረ የሰው ነፍስ አላጠፋ። አንቺ ነሽ አይደል ያስደበደብሽ? ሰማኛል እኔ አይደለም። ቆይ መፈልገው ነው የምጨቀጨቀኝ አርጁን። ጓደኛዬ እንዴት ነው ያረግሽው? ልጅ የጎዳና ልጅ ነው ቤተሰብ የለውም ብለሽ ነው አይደል? ሰማኛል። የተፈራው ደረሰ፣ የተደበቀው ተገለጸ፣ የተቀበረው ፈነዳ። አርዱን እንደፎከረው ፖሊስ ይዞ መጣ። ጋሽ ደረጀ ደስታውን አጣጥሞ ሳይጨርስ ሀዘን ወደ ደስታ፣ ደስታ ወደ ሀዘን ተቀየረ። ልጆቼ ማን የደፈረብኝ፣ ልጆቼ ማን ያስረገዘብኝ እያለ እንቧ ዘራፍ ሲል የነበረው ጋሽ ደረጀ የ25 ዓመታቸውን የልደት በዓል በማስመልከት የተደረገ ሰርፕራይዝ እንደሆነ ሲያውቁ እጅጉን ደስ ብሏቸው ነበረ። በስተመጨረሻም ደስታቸውን አጣጥመው ሳይጨርሱ የተፈራው ነገር መጣ። አርዱን ፖሊስ ይዞ መጣ። ምን ተፈጠረ? ማን ለማን ይታሰርለታል? ማን ለማን እኔ እታሰርልሃለሁ እንደሚባባሉት ማን በተግባር ያሳያል? እጅግ አጓጊና ልብ አንጠልጣይ። የአቶ ደረጀ ቤተሰብ ደስታው ተመለሰ፣ በሰላም ተሰበሰቡ። ደስታቸው ተመለሰ ሲባል ሌላ መርዶ መጣ። የእውነት ልጁ የሞተ ይመስላችኋል? ወይስ አቢጌልን ለማስተማር የሆነ ቦታ አስቀምጠውት እንክብካቤና ሕክምና እየሰጡት ይሆን? እውነቱ የሚለይበት፣ የተቀበረው የሚገለጽበት፣ ሀቁ የሚፈነዳበት ቀን የደረሰ ይመስላል። ይህም ጋሽ ደረጀ አቢጌልን ለማስተማርና መልካም አስተሳሰብ እንዲኖራት ለማድረግ ያደረጉት ድራማ ከሆነ የእውነት አቢጌል ካሁን በኋላ ትመለሳለች? መልካም ሰው ትሆናለች? ወይስ ነፃ ያወጧታል? አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። በትናንትናው ምዕራፍ ስንቶቻችሁ ናችሁ የደነገጣችሁት? በተለይ ዳጣ ማርገዝ የለባትም ነገሩ፣ አቢጌልስ እንዴት ታረግዛለች? ቆይ ከንፋስ ነው ወይ የሚረገዘው? ምን አይነት ፕራንክ ነው? ምን አይነትስ መርዶ ነው የመጣበት በጋሽ ደረጀ ላይ? እውነት የሆነው የእርግዝና ማረጋገጫ ውጤቱ ቀይ ስለበራ ነው፣ እርጉዝ እንደሆኑ ስለሚያመለክት ነው። ይህ ጉዳይ እንዴት ውሸት ሊሆን ይችላል የሚለው ብዙዎቻችን አጠራጥሮን ነበረ። ግን የግድ እነሱን ሰስፔንስ አድርጎ ሀሳባቸውን ለመስረቅ ያደረጉት ፕራንክ እንደሆነ አይተናል። በጣም የሚገርምና የሚደንቅ ነገር፣ ሁሉም ደስ ብሏቸዋል ሰርፕራይዝ መሆኑን ካወቁ በኋላ። አቢጌል ግን መቼም አትለወጥም፣ መቼም አትመከርም፣ መቼም ልቧ አይመለስም ብሎ ያመነ ስንት ሰው አለ። ምክንያቱም ምጥን ዳጣ ወይም ናታን ለዳጣ አየር ሲሰጣት አይቻለው እያሉ እንግዲህ በወሬ መሀል ሲነሳ አቢጌል ምን ያህል ነብርና እሳቱን እንደነበር አይተናል። እጅግ የሚገርምና የሚደንቀው ነገር ዘበኛውም እኔ ሰይጣን መስሎኝ ነው እንጂ ስሙን ቄስ ጥራውና እኔም አይቻለው ብሎ ነገርየው ሊዘረፍጠው ነበረ። መጨረሻው ምንድን ነው? በወሬ ሀሳብ ተቀይሮ ወደ ሌላ ነገር ገቡ። የጋሽ ደረጀና የወይዘሮ ማርታ ደስታ ያስደሰታችሁ? የጥበቃው ፉከራ፣ ሽለልታ የሀገራችን ትዝታ ያመጣባችሁ ስንቶቻችሁ ናችሁ? እጅግ የሚገርምና የሚደንቅ ነገር ከፊት ፊቱ ይላል ያገሬ ሰው። አንዳንዴ ሰው በልብሱ አይለካም፣ ሰው በጉልበቱ አይመዘንም ይባላል። ዋናው ልብ ነው። በጣም የሚገርመውና የሚደንቀው ነገር እንዴት ሰርፕራይዝ እንዳረጋችሁን አናቅም። ጭራሽ አልገመትነውም። ግን ልጆቼ የተነኩብኝ መስሎኝ አውሬ ሁኜ ነበረ። ልጆቼን የነካብኝን ሰው የዘር ፍሬውን በጥሼ ነበር ባፉ ማጎርሰው እያሉ ጋሽ ደረጀ ሲፎክሩና በንዴት እንደዛ ሲቃጠሉ አይተናል። አቢጌልም አባዬ ምንም ብትጠላኝ ምንም ብትቆጣኝ ከልብህ እንደማትፍቀኝና ከልብህ እንደማትጠላኝ አረጋግጫለሁ። ቤተሰቡህና ልጆችን የነካብህ አራስ ነብር እንደምትሆን አረጋግጠናል። ግን እናንተ እንዳሰባችሁ ሳይሆን እኛ እንዳሰብነው ፕራንክ ነው በማለት ሰርፕራይዙን ነግረዋቸዋል። የሚገርምና የሚደንቀው ነገር ሁሉም ያልጠበቁት ነገር ነው። እንዴት ደስ የሚል ነገር እንዳሳለፉ እዚህ ፓርት ላይ ስንቶቻችሁ ነው ደስ ያላችሁ? ሀዘኑን በጋራ ደስታውን በጋራ ችግሩን በጋራ ሁሉም እየተፈራረቀ ብዙ ነገር የተማርንበት ድራማ ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይነቱ ቀጥሏል። አርዱን እንደፎከረው ፖሊስ ይዞ መጥቷል።
ልጁ የት ነው ያለው? ጋሽ ደረጃ አቢጌልን ለማስተማር የሆነ ቦታ ሕክምናና ጥበቃ አድርገውለት እየተንከባከቡት አስቀምጠውን ነው? የእውነት ልጁ ሞቶ ቀብረውት ነው? ይህ ጉዳይ እንዴት አያችሁት? ስንቶቻችሁ ናችሁስ የግል አስተያየታችሁን ያስቀመጣችሁት? ምክንያቱም የዛን ቀን ልጁ ኦልሬዲ ሞቷል ብለን ብዙዎቻችን ደምድመናል። ግን አቢጌልን ለማስተማር የመጨረሻ አማራጫቸው ሞቷል ብለው የሆነ ቦታ አስቀምጠው እሷን ከህሊናዋ ጋር እንድትስማማና ከራሷ ጋር እንድትታረቅ ለሰዎች ክፉ ማሰቧን እንድታቆም ያረጉት ቅንብር ነው ብላችሁ ታስባላችሁ? አርዱንስ ይዞ በመጣው ፖሊስ እሱ ራሱ ይታሰርበት ይሆን ወይስ እውነታው አቢጌል ትታሰርበት ይሆን ነው? በጣም የሚገርምና የሚደንቅ። በእርግጥ አርዱም ጥፋተኛ ነው። ምክንያቱም እዛ ቤት የመጡት አቢጌልን ሊጎዱና አቢጌልን የሆነ ነገር ሊያረጓት ነበረ። ግን አጋጣሚው ገዳይ ሲያረፋፍድ ሟች ይገሰግሳል ነውና ነገሩ አቢጌል ሳትሆን ጓደኛው እንደተጎዳን ያየ ነው። ስለዚህ አርዱም እንዴት ደፍረህ እዚህ ቤት ገባ? ይህ ራሱ አንተን ያስከስስሃል። አንተ ራሱ ወንጀለኛ ነህ። ስለ ልጁ አይመለከትህም። ልጁ በጥኑር ጤንነት ላይ ነው ያለው። አላገስነውም፣ አልገደልነውም በማለት ጋሽ ደረጀ የደበቀውን ሚስጥር ያወጣል ወይስ አዎ ልጁ ሞቷል የገደልኩትም እኔ ነኝ ብሎ ከልጁ ልቅ እኔ ነኝ የገደልኩት ብሎ ራሱን አሳልፎ ጋሽ ደረጀ ይሰጣል? በጣም የሚያሳዝነው ነገር ደስታቸውን አጣጥመው ሳይጨርሱ በዛ ደስ የሚል ፓርት ላይ ሆነው ፖሊስ መጥቶ አቢጌልን አንጠልጥሎ ሲወስዳት አስቡት። ማን ይሆን እኔ ገዳይ ብሎ እጁን የሚሰጥ? ማን ነው እኔ ወንጀለኛ ብሎ ራሱን የሚያጋልጥ? በጣም የሚገርምና ልብ አንጠልጣይ ብዙ ትምህርት የምናገኝበት አጓጊ ተከታታይ ድራማ፣ እውነታው የሚለይበት ሀቁ የሚፈነዳበት ብዙዎቻችን በ2 ሳምንት ውስጥ ባየነው ፓርት ላይ የእውነት ልጁ ከሞተ የዘላለም ጸጸት የእግር እሳት ነው የሚሆንባቸው። ጋሽ ደረጀም ልጁን ለመጠበቅ የሚያደርገው ግብ አለ። ልጁን ለማስተማር የሚያደርገው ንትርክ አለ። አቢጌልም ከስህተቷ አትመለስም። ሁልጊዜ ጥፋትና ተንኮል ነው ስራዋ። መቼ ነው ከስህተቷ ተምራ መልካም ሰው የምትሆነው? ስለዚህ ጋሽ ደረጃ አባቷ ምንም ብትበድል ምንም ብታጠፋ አስተምረው መልካም ልጅ ለማድረግ የሚያደርጉት ወጥመድ ያዘጋጁላት ልጁ ሞቷል ብለው እያስፈራሯት ነው ብለን ብዙዎቻችን ገምተናል። ይህ ግምታችን እውነት ወይስ ውሸት የሚለው እንግዲህ በቀጣይ ፓርት እናየዋለን ማለት ነው። ስለዚህ አቢጌልስ ይህን ሁሉ መስዋዕትነት ተከፍሎላት ምን ያህል ልቧ ይቀየራል? ምን ያህል አስተሳሰቧ ይለወጣል? ለስሙ የህግ ተማሪ ናት፣ ግን ክፋትና ተንኮል ከልቧ የማይጠፋ ሁሉን ተጠራጣሪና ሁሉንም ማዋረድና ማጋለጥ የምትፈልግ ልጅ ናት። የእሷ ሚስጥርስ እንዴት ነው የሚገለጠው? እንዴት ነው የሚወጣውስ? ከምታሰር ወደ ውጭ ላኩኝ፣ ከምታሰር ከምጋለጥ ሚስጥሬ ይቀበር የምትለው አቢጌል እውነት ልጁ አልሞተም፣ አንቺ መልካም ልጅ እንድትሆኝ ያደረግነው ድራማ ነው ሲባልስ ምን አይነት ነገር ይፈጠራል? የበለጠ ክፋቷን ትቀጥላለች ወይስ ከስተቷ ትማራለች? ቀጣይ ክፍል በጉጉት